በጌታ በኢየሱስ ክርስቶስ ስም አነባለሁ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 8 እና 9 እንደዚህ ይላል። ለአንዱ ጥበብን መናገር በመንፈስ ይሰጠዋልና ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነትን፣ ለአንዱም ባንዱ መንፈስ የመፈወስ ስጦታን፣ ለአንዱ ታምራት ማድረግ፣ ለአንዱ ትንቢት መናገር፣ ለአንዱ መናፍስትን መለየት፣ ለአንዱ በልዩ አይነት ልሳን መናገር፣ ለአንዱ በልሳኖች የተነገረው መተርጎም ይሰጠዋል። ይህን ሁሉ ግን ያው አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ክብር ለጌታ ይሁን። አጭር ጸሎት ብቻ እናድርግና ወደ ዛሬው ክፍል እንሄዳለን። እግዚአብሔር ሆይ እናመሰግንሃለን። በመንፈስ እነዚህን ስጦታዎች እንድሰጠን በኢየሱስ ስም እንጸልያለን። ይሄ ስለሚሆን አመሰግናለሁ። በኢየሱስ ስም ስትል ስማን። አሜን። ባለፈው ጥበብን የጥበብ ቃል ነበረ የተነጋገርነው። ዛሬ ያው እነዚህን 3 ሳምንቶች አንዷን እንግዲህ ጸጋ ስጦታ ብቻ ነው የምንነጋገረው። ዛሬም የእውቀት ቃል የሚለውን እናይና የሚቀጥለው ሳምንት ደግሞ መናፍስትን መለየት የሚለውን እንመለከታለን። የእውቀት ቃል ተመሳሳይ ነገር ነው። ባለፈው እንደ መግቢያ የተናገርኩት ነገር ነው። ተመሳሳይ እነዚህን ጸጋ ስጦታዎች መዘርዘር ለምን አስፈለገው? ሐዋርያ ጳውሎስ ሁሌ ማስታወስ ጥሩ ነው። ከዛ ደግሞ ለምን አስፈለገውም አንድ ነው። ከዛ ደግሞ ምናልባት ለቆሮንቶሳውያኑ ምን ትርጉም ይሰጣቸዋል? ምክንያቱም እግዚአብሔር በጳውሎስ አማካኝነት እነዚህ ጸጋ ስጦታዎች እንዳሉ ይችን አጥቢያ ሲያሳውቃት መገመት እንችላለን። በአጥቢያው ውስጥ እንግዲህ እነዚህ አይነት ክፍተቶች አሉ ማለት ነው። ክፍተቶች አሉ። መንፈስ ቅዱስ የሚሞላቸው መንፈስ ቅዱስ ሊሰራበት የሚችለው ብዙ ክፍተቶች አሉ። ወይ ሚስ አንደርስታንዲንግ አለ፣ ክፍተት አለ እና እግዚአብሔር ያችን ቸርች ሊያስታጥቃት ስለወደደ ነው ይሄንን የሚናገረው። ሁለተኛው ስራችን ታዲያ ምንድነው? ከአጥቢያዋ ጋር በምን መንገድ ይገናኛል ይሄ ነገር? ይሄ ስጦታ ከአጥቢያዋ ጋር በምን መንገድ ይገናኛል እና ብለን ይሄንንም ለማየት እንሞክራለን። ከዛ ደግሞ ቤዚክሊ ይሄንን ቃል የምናነበው እንደ ታሪክ ብቻ ሳይሆን ከራሳችን ጋር እያያያዝን ስለሆነ ለእኛስ እግዚአብሔር በዛች አጥቢያ ይሄንን ከሰራ ለእኛስ አጥቢያ በግል ህይወታችን በማህበር ደግሞ ባለን ምን ሊያደርግ ይችላል? ምን ሊሰጠን ይወዳል ብለን ልባችን ከፍተን እንድንሰማ ነው በዋነኝነት የሚያስፈልገው። ባለፈው የተናገርኩት ነው መሰረታዊ ችግር። ይሄ እንግዲህ ከምዕራፍ 12 እስከ 14 ያለውን አንድ ላይ ነው የምናነበው ብለናል አይደል? አንድ ላይ ነው የምናነበው። ልክ አንድ የስነ ጽሁፍ ክፍል ነው እና ይህን ክፍል እናየውና ችግሩ ምንድነው፣ ምላሹስ ምንድን ነበር ብለን እንላለን። በዚህ ክፍል ውስጥ ያነሳው ችግር ምንድነው? ሐዋርያ ጳውሎስ ባለፈው ምናልባት አይደንቲፋይ ለማድረግ እንደሞከር ነው ምናልባት ቆሮንቶሳውያኑ አካባቢ አንዱ ጸጋ ስጦታ ብቻ እንደ ብስለት መለኪያ በማየት የሆነ የተንሻፈፈ ሚዛኑን የሳተ ነገር ያለ ይመስላል። የሱን ጸጋ ስጦታ በጣም በተደጋጋሚ በየምዕራፉ የሚነሳው 12ም 13 14ም ላይ እንደ ሐዋርያ ጳውሎስ ትንሽ ጫን ይለዋል። አይ አይደለም ይሄ አይደለም ይላል፣ ልኩን ያዝ ይላል። ስለዚህ ምናልባትም ልሳን መናገርን እንደ ብስለት መለኪያ እንደ መንፈሳዊ ጣሪያ ሳይመለከቱት አይቀሩም። ባለፈው ተናግሬያለሁ መግቢያዋን በማንበብ እና ሐዋርያ ጳውሎስ እንዴት ነው ይሄን ችግር አይደንቲፋይ ካደረገው በኋላ እንዴት ሊያርመው ሞከረ ከተባለ ሊያርመው የሞከረው ምዕራፍ 12 ላይ አንድ ሳይሆን ብዙ ናቸው ጸጋ ስጦታው። ተመልከቷቸው፣ አሰራሩ ብዙ ነው። በመንፈስ ቅዱስ አማካኝነት የሚታደለው ስጦታ ብዙ ነው። በክርስቶስ አማካኝነት ደግሞ በቤተ ክርስቲያን ውስጥ ያለው አሰራር ለዛ አገልግሎት ሰዎችን የሚሰጠው ብዙ ነው። እሱም ያይኑራችሁ። ሁለትም እነዚህ ጸጋ ስጦታዎች የብስለት መለኪያም አይደሉም፣ ስፖንቴነስ ናቸው። በቃ ድንገት አንዳንድ ጊዜ እንኳን አንዳንድ ሰዎች ወደ ጌታ መጥተው 2ም 3 አንዳንዱ እንደውም እንደመጣም ሁሉ ጸጋ ስጦታ መለማመድ የሚጀምር ሁሉ አለ እና በጣም የሚያሳቅቀን ሰው እንደመጣ አይኑ ተከፍቶ ምን ብሎ በቃ እንደዛ አለ እና ከስፒሪቹዋል ማቹሪቲ ጋር የሚገናኝም አይደለም። መብሰል ኋላ ነው መብሰል ኋላ እና የመብሰል መለኪያው ምንድነው ከተባለ የመብሰል መለኪያው ፍቅር ነው ይላል እንጂ እነዚህ ጸጋ ስጦታዎችን በጣም በሚገርም ኤክስቴንት ልትለማመዷቸው ትችላላችሁ። ልሳን የምትሉትንም ሌላ ነገር የምትሉትንም በሚገርም ኤክስቴንት ልትለማመዷቸው ግን that doesn't show that you are matured። ማቹሪቲ አይደል የፈለጋችሁት? የክርስትና ማቹሪቲ መለኪያው ፍቅር፣ በፍቅር ስትመላለሱ ብሎ 13 ላይ ቀጥቅጦ መለኪያውን ይነግራቸዋል። ሁሉ ኑሯቸው ፍቅር ከሌላችሁ ከማቹሪቲ ወድቃችሁ።
እነዚህንም ጸጋ ስጦታዎች ቢሆኑ በተለይ ደግሞ እናንተ አላግባብ የያዛችሁትን ልሳን በተመለከተ ስትይዙት በተለይ በማህበር ስትጠቀሙት በአግባብነት አድርጉት ብሎ ደግሞ ምዕራፍ 14 ላይ ማረሚያዋን ያስቀምጣታል። በአግባብነት አድርጉት ሲባል ምን ማለት ነው? ጉባኤ ለሚያንጽ በተለይ ኦፕን የሆነ ማንም ሊገባበት በሚችልበት አውድ ውስጥ አንድም ጉባኤን በሚያንጽ መልኩ ኬኦቲክ ባልሆነ ኦርደርሊ በሆነ መልኩ ስርዓት ባለው መልኩ እግዚአብሔር ስርዓት አምላክ ስለሆነ ኦርደርሊ በሆነ መልክ አድርጉትና ደግሞ ይሄ ድህነት ተኮርም ደግሞ አድርጉት ዊዝ ሴንሲቲቪቲ ማለት ነው። አዳዲስ ሰዎች በመካከል ቢኖሩ በዚህ በጸጋ ስጦታዎች አማካኝነት እነዚህ አዳዲስ ሰዎች ከእግዚአብሔር ጋር ሊገናኙ ይችላሉ ወይ with that sensitivity አድርጉት ብሎ ይመክራል። በጣም በጣም ሚኒንግፉል የሆነ ምክር ነው በተለይ እኛ ላለንበት ለኢትዮጵያ ቤተክርስቲያን because ይሄንን ቃል በዚህ ቃል ላይ ሰልጥነናል ማለት ነው አንሰማው ምን የራሳችን ተሞክሯለን አይደል? በቃ እንደፈለግን ማድረግ ተሻፈን አድገናል። ልሳን በተመለከተ ተሻፈን አድገናል። ከቃሉ በላይ ሆነናል። አሁን ይሄን ሁሉ ጊዜ እንደው የእግዚአብሔርን ቃል የማንሰማባቸው ከእግዚአብሔር ቃል በላይ የሆንባቸው የጣስንባቸው ቦታዎች ምንድናቸው ከተባለ በዋነኝነት ይሄ ክፍል ነው። ይሄን ክፍል በቃ ምንም አንሰማው። ምናልባት ጳውሎስ ልሰማው ነው እንዴ ብሎኛል አንድ ልጅ ጳውሎስ እኔ ምንኛ ጎስቋላ ነኝ ቢለኝ ልሰማው ነው አልሰማውም ብሎኛል። አንሰማውም። እዚህ ጋር ግን ሐዋርያ ጳውሎስ ምን ይላል? ኦርደርሊ አድርጉት። በቃ ልምምዳችን ተንሻፎ ሊሆን ይችላል። ልሳን እንደፈለገ መናገር አለ አይደለ? አዳዲስ ሰዎች መካከላችን አሉ የሉም የሚለውን ሳንጠነቀቅ ነገሮች እናረጋቸው ይሆናል። ግን የእግዚአብሔር ቃል መመሪያ ለጤናማ ቤተክርስቲያን በቃ ምንም ኮምፕሮማይዝ አታደርገው። ይጎዳሃል መጨረሻ ላይ ላንተ ለተወሰነ ጊዜ ስፒሪቹዋል ይሆንክ የተነቃቃ ምናምን ይመስልሃል። በቃ እሳት ላይ ያለች ኦን ፋየር የሆነ ቸርች አንድ ፊሊንግ ሊፈጥርብህ ይችላል። ግን ማብቂያው ምንድነው? ክራይሲስ ነው። ማብቂያው ክራይሲስ ነው። አሁን ቤዚክሊ የኢትዮጵያ ቤተክርስቲያን የገባችበት ገደል ማለት ነው። ቃሉን ጥሰን ጸጋ ስጦታዎችን አላግባብ ስንለማመዳቸው ሰነበትንና መጨረሻ ላይ ምን የሚል ትውልድ መጣ? እንዲያውም ልሳን መስማት አልፈልግም። እሺ መመሪያውን ስትጥስ መጨረሻ ላይ እዚህ ላይ መድረስ አይቀርም። እና የዚህ ምክንያቱ ምንድነው? አሁን በልሳን ላይ የሚያላግጡ ወጣቶች የሚያላግጡ ትልልቅ ሰዎች ምናምን የመጡበት ምክንያት ምንድነው ከተባለ ምንም እንኳን አይደለም። ቴዎሎጂካል ቤዝ ኑሯቸው አይደለም። ቃሉ ላይ ተቀምጠን ስናወራ ብዙም የትም አይሄዱ። መጨረሻ ላይ ባይ ዲፎልት የቱ ጋር የሚረክቱ ከተባለ የእነንትና ልሳን ምናምን እያሉ ያው እንደዛ ነው የሚያደርጉት። እና ከቃሉ ወተን የምናደርጋቸው ነገሮች መጨረሻ ላይ ክራይሲስ ላይ ማብቃታቸው አይቀርም። ናው ሁለተኛ የሚናገረው እንግዲህ ባለፈው ለመናገር እንደሞከርኩት አንደኛ ሁለተኛ ብዬ እንደው ሁለተኛ ለምን ሆነ የእውቀት ቃል ምናምን ብዬ መቼስ መሄድ አልችልም። ግን አትሊስት ሁለተኛ ላይ ግን የእውቀት ቃልን ያነሳል። የእውቀት ቃል የሚለውን ያነሳል እና ሐዋርያ ጳውሎስ ከዚህ ቤተክርስቲያን ጋር በተያያዘ ከጥበብ ቃልም ጋር ቢሆን ከጥበብ ከሚባለው ሐሳብም ጋር ይሁን ዕውቀት ከሚባለው ሐሳብ ጋር ኢሹ አለበት። እዚህ ቸርች ውስጥ ይሄ ዕውቀት የሚባል ጉዳይ አነጋግሮት እናውቃል። በተለይ ይሄ ባለፈው እንደተናገርኩት ሁላችንም እናውቃለን የሚሉት አባባል አላቸው። ምዕራፍ 8 መግቢያ ላይ መመልከት ትችላላችሁ። እቺም መግቢያ ሁላችንም እናውቃለን የሚላትን እሱ አይደለም የሚላት ጳውሎስ አይደለም የሚላት እነሱ ናቸው የሚሉት። እንዲያውም የመደበኛው አዲሱ መደበኛ ትርጉም ይሄ ማናበቢያው ያለው እሱ ላይ እንደምትሉት ብሎ ከስር በፉትኖቱ ላይ ያስቀምጠዋል። ሁላችንም እናውቃለን ብላችሁ እንደምትሉት ትክክል ነው ታውቃላችሁ ብሎ ይላል። ምን ማለት ነው? የእውቀት ቃል ብሎ ሲል እንደው ሰፋ እናድርገውና ዕውቀትን በተመለከተ በዚህ ደብዳቤ ውስጥ በዚህ መልእክት ውስጥ ምን አይነት ዕውቀቶችን ሊያነሳ ሞክሯል ብላችሁ ስትመለከቱ የሆነ ደረጃ ያለው ነገር ይመስላል። ከምዕራፍ 1 ጀምሮ ካያችሁ ሌየርስ ኦፍ ደረጃ ያለው ዕውቀት መንፈሳዊ ዕውቀት እንግዲህ የመጀመሪያውን ደረጃ መንፈሳዊ ማለት በእርግጥ ይቸገራሉ። ግን እንዲህ ያለ ነገር ያነሳ ይመስላል። አንደኛ ቆሮንቶስ ምዕራፍ 1 ላይ የአዋቂዎችን ዕውቀት አጠፋለሁ ይላል አይደል እንዴ?
አንደኛ ልክ መግቢያው ምዕራፍ ላይ ከምታገኙት የእውቀት አይነት አንዱ እንዲህ አይነት እውቀት ነው። የአዋቂዎች እውቀት secular የሆነ knowledge ነው። it could be knowledge of God ስለ እግዚአብሔር የተመለከተ ነገር ግን ክርስቶስን ያላማከለ በክርስቶስ ሚዲየትድ ያልተደረገ በመንፈስ ቅዱስ ሚዲየትድ ያልተደረገ ትክክለኛው ጤነኛው የመንፈሳዊ እውቀት ወይም ጤነኛው እግዚአብሔርን ማወቅ በምን አማካኝነት የሚደረግ ነው? በመንፈስ ቅዱስ አማካኝነት በክርስቶስ አማካኝነት የምናውቀው እውቀት ነው። ሰዎች ግን ያው የግድ ያንን ድልድይ ላይጠቀሙ ይችላሉ። እንደምታውቁት እግዚአብሔር ብለው ያለ መንፈስ ቅዱስ አማካኝነትና without Jesus ስለ እግዚአብሔር ሊያወሩ ይችላሉ። የሚመቻቸው እግዚአብሔር ኮንስትራክት ሊያደርጉት ይችላሉ። ሁሉም እግዚአብሔር አንድ አይነት አይደለም አይደል እንዴ? ሁሉም እግዚአብሔር አንድ አይነት አይደለም። አንደኛው secular version of God አለ። secular version of God አለ። ሰው የሚስማማውን አምላክ ይሰራል። ለምሳሌ ደካማ በመስቀል ላይ የሚውል ራቁት ምናምን አለ አይደል? እንደዚህ አይነት ዊክ የሆነ God ላይስማማው ይችላል። ስለዚህ የሚስማማውን አይነት አምላክ ይሰራልና እንዲህ አይነት እውቀትን ያነሳል ሐዋርያ ጳውሎስ። እና አንድም ችግር ነበረ እንደምታውቁት ምዕራፍ 1 ላይ አንደኛው የነበረው ችግር ምንድነው? እናንተ እንዲህ አይነት እውቀት ኑሯችሁ ሊሆን ይችላል። ነገር ግን በመንፈስ ቅዱስ አማካኝነት የገባን ትክክለኛው እውቀት ብሎ ያርማቸዋል። ስለ ወንጌል ሲናገር የአዋቂዎችን እውቀት አጠፋለሁ፣ የጥበበኞችን ጥበብ ከንቱ አደርጋለሁ ይላል። እና እግዚአብሔር እነሱ ያንን እንደምን ይመለከቷል ይላል? እንደ ሞኝነት ይመለከቷል ይላል። ያው ሁሉንም ማንበብ ባልችልም ግን እንደው ቁጥር 18 ላይ ይመስለኛል ይሄ ያለው መስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና የጥበበኞችን ጥበብ አጠፋለሁ የአስተዋዮችን የሚለውን ነው እንግዲህ አዋቂዎችን የድሮ ትርጉም ማስተዋል እጥላለሁ ብሎ ይናገራል። therefore one version of knowledge በዚህ ደብዳቤ ውስጥ የምታገኙት አንድ የእውቀት እርከን ምንድነው? በመንፈስ ቅዱስ ያልሆነ ከክርስቶስ ጋር የተፋታ ግን ምንድነው? እውቀት ነው። ምናልባትም በእግዚአብሔር ላይ ሊሰለጥን የሚሞክር እውቀትን ሐዋርያ ጳውሎስ ከዚህ ቀደም አንስቶልን ያውቃል። ይሄ ወደ መዳን ሊቀርብ አይችልም። እንዲሁም እግዚአብሔር ይሄንን በአንዳንድ ጊዜ ገበያ ቤተ ክርስቲያን እንፈተናለን አይደል? ይሄ እውቀት ነው። secular version of knowledge ምን ይከበራል? በእግዚአብሔር ቤት ውስጥ መንፈሳዊ እውቀት የሚንኳሰስበትና ዓለማዊ እውቀት ደግሞ የሚከበርበት ጊዜ አለ። አሳፋሪ እኮ ነው። አሳፋሪ ነው። በእግዚአብሔር ቤት ውስጥ እንደዛ የሚሆንበት ጊዜ አለ። በዚህ የትም አትደርሱም ይላቸዋል። በዚህ የትም አትደርሱ ያርማቸዋል። because በጣም very impressed ነበሩ በእንዲህ አይነት እውቀት። ሐዋርያ ሥራ ምዕራፍ 17 አቴና ሲሄድ አይነት የገጠመው አይነት ማለት ነው። ምንም አይነት ርዕስ ላይ ያወራሉ። እስቲ ንገረን ይላሉ። ሌላም ሰው ሲመጣ እስቲ ንገረን ይላሉ። ሌላም ሰው ሲመጣ ንገረን ይላሉ። እና ኢንተርቴን ያደርጋሉ። you see different version of theology ይሰማሉ። ግን ክርስቶስ የሌለበት እንዲህ አይነት ሁለተኛው እና ምናልባት ይሄ አይነቱ እንኳን ብዙ ጊዜ እኛ እንደ ቤተ ክርስቲያን ምንቸገረው ነው ብዬ አላስብም። አትሊስት እናውቃለን ከእግዚአብሔር እንዳይደለ ይሄ የአዋቂዎች እውቀት የሚጠፋ በእግዚአብሔር ዘንድ ሞኝነት የሚቆጠረው መስቀሉን የሚያቀለው እሱን አይነት እውቀት እንቸገራለን ብዬ አላስብም። ሁለተኛው ነው በጣም ብዙ የሚያስቸግረው። ሁለተኛው ምዕራፍ 8 ላይ ያለው እውቀት ነው። እና እሱ እውቀት ምን አይነት መሰላችሁ? ምዕራፍ 8 ላይ ያለው ችግር ታስታውሳላችሁ። ጥቅስ አጣቅሰው የሆኑ ጥቅሶችን ትክክለኛ ጥቅሶችን ያጣቅሱና እውቀት ነው ያላቸው። we know ይላሉ። we know የምትሉት ምንድነው ሲባል ይሄንን እናውቃለን ይልና ከዛ ስትለው እነዛን አጣቅሶ ምንድነው የሚያደርገው? መብቱን ለማስከበር ነው ጥቅሶች የሚያጣቅሳቸው። ይሄ ደግሞ መቼስ ከዚህኛው ይለያል። ቅድም ካልኩት ከሴኩለር እውቀት አይደለም። መጽሐፍ ቅዱስ ነው ያጣቅስልን። ምንድነው የምታውቁት ሲላቸው ሐዋርያ ጳውሎስ አንድ እግዚአብሔር እንዳለ እናውቃለን ይላሉ። ጣዖታት ምንም እንዳይደሉ እናውቃለን። እሺ ምናልባት ራሱ ጳውሎስ ያስተማራቸው ትምህርት ነው። እነዚህ አሕዛብ ናቸው። ይሄን እውቀት በራሳቸው ሊያውቁ አይችሉም። ሐዋርያ ጳውሎስ ራሱ ያላቸውን ትምህርት ያስተማራቸውን ትምህርት ነው ካፉ እየነጠቁ እናውቃለን የሚሉት። ለሱ ነው እናውቃለን የሚሉት። ትዕግስቱ እንደው እግዚአብሔር እንደው ይገርማል። ዊ ነው የሚሉት ያው አንድ ዓመት ከምናምን
ቁጭ ብሎ የመገባቸውን የእግዚአብሔርን ቃል ያስተማራቸውን ሰውዬ እኮ ነው ዊኖ እያሉ ጥቅስ የሚጠቅሱለት። እሺ ሌላ ምን ታውቃላችሁ? ምግብ ወደ እግዚአብሔር እንዳያቀርብ ጥቅስ ነው እንግዲህ ሐዋርያ ጳውሎስ ያስተማራቸው ትምህርት ነው እንጂ ወደ እግዚአብሔር አያቀርብ አያርቅም ይሄ ሆድ ለመብል ምናምን የሚለውን አይነት ማለት ነው። ምዕራፍ 6 ላይ ያለው እነዚህን ጥቅሶች ያውቃሉ። ይሄም አይነት ዕውቀት ተጠቅሷል። ጥቅስ ያውቃሉ፣ ግን ምን አይነት ዕውቀት ነው ይሄ? የከሸፈ መንፈሳዊ ዕውቀት ፕሮዳክቲቭ አይደለ። እነዚህን ጥቅሶች ታዲያ ጠቅሳችሁ ምን አደረጋችሁ ከተባል አንድ እግዚአብሔር ጣዖት ምንም አይደለም ምግብ አያቀርበንም አያርቀንም ብለህ ምን አደረግክ ስትባል ያደረገው ምንድን ነው? ቤተ ጣዖት ገብቶ ጣዖት ምንም አይደለማ ለጣዖት የተሰዋ ምግብ ለመብላት ነው። ይሲ ይህ አይነት ደግሞ ዕውቀት አለ። ምንድነው የሚያደርገው ከተባለ ጥቅስ ይጠቅስልሃል። መጨረሻ ላይ ግን ኤንዳፕ የሚያደርገው የቱ ጋር ነው? የራሳቸውን ሰልፊሽ ኤንድን ለማርካት ነው። በቃ መጨረሻ ላይ ያው ሲጋበዙ ወይም ደግሞ የሆነ ቤተ ጣዖት ዛሬ እዚህ ቤተ ጣዖት ግብዣ አለ ከተባለ ያችን ለማድረግ ነው። እሱም ሁለተኛው አይነት ዕውቀት ነው። ምናልባት እኛ አካባቢ የሚበዛው አይነት እሱ ይመስለኛል። እኛ በዛ ልንፈተን እንችላለን ብዬ አስባለሁ። የእግዚአብሔር ቃል እናጣቅስና መጨረሻ ላይ ግን ለወንጌል ሰውን ለማትረፍ ለምናምን ብለን አይደለም የእግዚአብሔርን ቃል የምናጣቅሰው። አልቲሜትሊ ወደ ምን ይመጣል ማለት ነው? የራሳችንን የሆኑ አይነት መብቶቻችንን ምን ልናደርግ ነው? ለማስከበር። አሁን የቆሮንቶሶቹ ቤተ ጣዖት ለመሄድ ነው ይሄን እነዚህን ጥቅሶች የሚጠቅሷቸው። ሂደው ደግሞ ተገኝተው ለመብላት ማንም የሚጠቅሱት የእግዚአብሔርን ቃል የሚጠቅሱት ሴኩላር አይደሉም፣ ስፒሪቹዋል ናቸው ወይም መንፈሳዊ ሰዎች ናቸው። ጌታን ያውቃሉ፣ እግዚአብሔርም ቃል ያውቃሉ፣ ያጣቅሳሉ። ነገር ግን የከሸፈ ዕውቀት ነው። ሁለተኛው ዕውቀት ምንለው እሱ ነው። ሐዋርያ ጳውሎስ እንደ ምሳሌ ራሱን ያስቀምጣል። እንዴ ጥቅስ ጠቅሶማ መብትን ማባረር ከሆነ ልጥቀስላችሁ እንዴ ይላል። ልጥቀስላችሁ እንዴ? ለምሳሌ እኔ አሁን ከእናንተ ድጋፍ ለመቀበል መብት አለኝ። ለምሳሌ ብሉይ ኪዳን ልጥቀስ፣ የሚያበራየው መሪያ ፍራት። አዲስ ኪዳን ልጥቀስ፣ ለሰራተኛው ደሞዝ ይበቃል የሚል ጥቅስ እኮ አለኝ። እና እነዚህን ጥቅሶች ተጠቅሼ ሳንቲም አምጡ ማለት አልችልም? እችላለሁ፣ ግን አላረገውም ይላል። አላረገውም። ይሄ አይነትን ዕውቀትን this way ይሄ ዕውቀት ያስታበያል ያለው ይሄንን ነው። ዕውቀት ያስታበያል ያለው ፊዚክስና ኬሚስትሪን አይደለም። ይሄ አይነት ዲስቶርትድ የሆነ ቴዎሎጂካል ኖሌጅ ነው፣ የከሸፈ ማለት ነው። ሌላ አይነት ሴኩላር ዕውቀትን እንኳን አይደለም ያስታበያል እያለ ያለው። ምናልባት ኢን ፕሪንሲፕል ሰፋ አድርጎም ሊሰራ ይችላል። ነገር ግን ዕውቀት ያስታበያል የሚለው እነዚህ ጥቅስ አጣቅሰው የራሳቸውን ፍላጎት የሚያደርጉ ሰዎችን ነው። ዕውቀት ተው እንደዛ አይደለም። ፍቅር ግን ምን ያደርጋል? ያንጻል ብሎ ይላቸዋል። ምዕራፍ 8 ላይ ነው ይሄንን የሚናገረው። እና እነዚህ ጥቅስ አጣቅሰውማ በቃ የሚያበራየውን በሬ ምናምን በደንብ አጣቅሽ ደግሞ ትክክለኞቹን ጥቅሶች ማለት ነው። ከሰው አፍ ላይ የተወሰዱ እነዚህ ያለ አይደለ ፕሩፍ ቴክስቶችን አይደለም አጣቅሽ እንደዛ ማለት ይችላል። ግን አላደርግም። እንደዛ ባደርግ እነዚህ ጥቅሶች ይዤ መብቴን ባስከብር በቃ መጨረሻ ላይ እኔ ለወንጌል ሮንግ ፒክቸር እሰጣችኋለሁ። ሮንግ ፒክቸር ታገኛላችሁ። ወንጌልን በሽያጭ አላል በንግድ ይመስላል እና አላደርገውም። መብት አለኝ፣ ጥቅስ አለኝ፣ ዕውቀት አለኝ፣ ግን አላደርገውም። ዕውቀቴ ለምን የተገዛ ነው? ለፍቅር የተገዛ ነው። ለምን የተገዛ? ለወንጌል ፕሪንሲፕል የተገዛ ነው። ዕውቀቴ ለወንጌል ፕሪንሲፕል የተገዛ ነው እንጂ ዝም ብዬ አጣቅሼ ራይቴን አላስከብርም። ልክ እናንተ እንደምታረጉት እቺ አይነቷ ሁለተኛዋ ቨርዥን ዕውቀት ብዙ ጊዜ ችግር ትሆንብናለች እኛ ጋር። ያ መንፈሳዊ ዕውቀት አይምሮ ላይ ብቻ ሲቀር ማለት ነው። ከዛ በኋላ ደግሞ ፎር ሰልፊሽ ኤንድ ለግል ጥቅም ብቻ ሲውል ማለት ነው። ልክ መንፈሳዊ ዕውቀት እንደ እንትን ነው፣ እንደ ዘር ነው፣ እንደ ስንዴ ዘር ነው። ዝም ብላችሁ አለ አይደል ይሄን ያህል ኪሎ አለኝ ይሄን ያህል ምናምን አለኝ እያላችሁ በኪሎና በምናምን ልትኩራሩ ትችላላችሁ። ግን ደግሞ ያንን ዘር ወስዳችሁ ወይ ደግሞ አለ አይደል ምግብ አድርጋችሁ በልታችሁት ልትታነጹበት ደግሞ ትችላላችሁ። እና sometimes አንዳንድ ጊዜ እንደዛ ይሆናል፣ አንዳንድ ጊዜ እንደዛ ይሆናል። መንፈሳዊ ዘር ወይ መንፈሳዊ ዕውቀት ሊቭድ አውት ካልሆነ ካልተኖረበት ጥቅም የለውም። የተኖረበትን ይሄ አእምሮ ላይ ብቻ ያለ እና አለ አይደለ በሆነ አይነት መንገድ የሚመዘን አይነት ዕውቀት ብቻ ሲሆን በተለይ ደግሞ
እንዲህ አይነት ዕውቀቶችን ሰብስበን ከርነል የሆነ የሥጋ ፍላጎቶቻችንን ለማርካት ሲሆን ይከሽፋል። ነገር ግን ለህይወት ሲሆን በህይወት ምን ለማመደው ሲሆን የዛኔ ኤዲፋይንግ ይሆናልና ሁለተኛው እሱ ነው። ሶስተኛው ያው የዚህ ተገላቢጦሽ ነው። ሶስተኛው ትክክለኛ የእግዚአብሔር ቃል ሆኖ ምን የሆነ ነው? አሁን የምላችሁ አይነት ነው። በመኖር የተገለጠ ነው። በመኖር የተገለጠ ነው። ይሄ በጣም ያው እንደምታውቁት ነው። ጌታችን ሲናገር ስለ ፈሪሳውያን ምን ብሎ ተናገረ? የሚሉትን አድርጉ ግን አለ አይደለ ይሲ የሚሉ ትክክል ነው ግን አይኖሩትም። ይሲ አይኖሩትም። እዚህም ዕውቀት ነው እዚህም ዕውቀት ነው። የሚለውን የሚኖረውም ዕውቀት ነው። የሚለውን ይለውና የማያደርገውም ዕውቀት ነው። ግን ይሄኛው ሌላ አይነት ቨርዥን ነው። እዚህ አሁን ሁለተኛ ምድብ ብዬ በመለው ውስጥ የሚካተት ነው። ሐዋርያ ጳውሎስ ለመንፈሳዊ እድገት ጥቅም የሚውልን ጤነኛን መንፈሳዊ ዕውቀትን በሶስተኛ ደረጃ ይሄ ምን አይነት ነው? ኮግኒቲቭ ሳይሆን ምን የሆነ ነው? ኤክስፒሪየንሻል ኖሌጅ ብለን የምንለው ነው። ኤክስፒሪየንሻል ስንል ማለት ነው ጥቅሶቹን አጣቅሰን የሆነ ሰልፊሽ ኤንድን እና ሰልፊሽ ግቦችን ማሳካት ሳይሆን ለወንጌል ክርስቶስን ለመምሰል የዋለ ዝም ብሎ አለ አይደለ በማዳበሪያ ውስጥ እንደተቀመጠ ስንዴ የሆነ ሳይሆን ተዘርቶ ጀርሚኔት ያደረገ ፍሬ ያፈራ እሱን እዚሁ በተለይ በራሱ ህይወት ውስጥ ጥቅሶችን ያጣቀሰ ያኔ ዕውቀት እኮ አለን ግን ዕውቀቱን ለምን አስገዝተነዋል? ለፍቅር አስገዝተነዋል ብሎ ይናገራል። እንግዲህ መጨረሻ ላይ ነው እንግዲህ እዚህ አይነት ብሮደር ኮንቴክስት ውስጥ ነው የዕውቀት ቃል የሚለውን የሚያነሳው። ይሄ ደግሞ ሌላ አይነት ደረጃ ነው። ተመልከቱት እንግዲህ ሴኩላር የምንለው ቨርዥን አለ ፈጽሞ እግዚአብሔር የማያውቅ ከዛ ደግሞ በቅዱሳት መጽሐፍት ላይ የተመሰረተ ነገር ግን ፕሮዳክቲቭ ያልሆነ ዕውቀት አለ። ሶስተኛው ደግሞ በቅዱሳት መጽሐፍትም ላይ የተመሰረተ በህይወትም የተገለጠ ደግሞ ምንለው ከፍ ያለው አለ። ከዛ ደግሞ ከፍ ያለ የሚመስለው ሱፐርናቹራሊ ይሄው በንባብ አይደለም በተሞክሮ አይደለም። መንፈስ ቅዱስ ሱፐርናቹራሊ በቅጽበት የሌለህን ዕውቀት ድንገት የሚሰጥህ ነው ማለት የእግዚአብሔርን ሁሉ አዋቂነት ውስጥን በቅጽበት ማካፈል ማለት ነው። ያካፍልሃል እና ደስ የሚል ነገር ሁሉ አዋቂ እግዚአብሔር አለ እና ያንን ሁሉ አዋቂ እግዚአብሔር ያንን ችሎታውን ለኛ ፍራጃይል ለሆኑ ሰዎች ድንገት ምን ያደርገናል? ሼር ያደርገናል። እና የሆነ ሰው ለምሳሌ እህት የማይበት መንገድ አለ ለሜትር ነው ግን እግዚአብሔር ደግሞ የሚያይበት የሆነ ቨርዥን አለው። ኮምፕሌክስ ነው መቼስ ሁሉ እግዚአብሔርም ያውቃል ሲባል ሁሉም ያውቀው እኮ አይደለም። የተወሰነ እንድናውቀው የሚፈልገው ነገር ብቻ መዞ አንድ ፋይል ድንገት አእምሮአችን ውስጥ ይከቷል እና በዛ ቅጽበት እናውቃለን። ይሄ ተቀምጠን አስበን አሰላስለን ምናምን የምናደርገው አይደለም። እግዚአብሔር ይሄን ያብዛልን። ቅዱሳን እንዴት የሚገርም ስጦታ እንዴት የሚገርም ስጦታ ነው። ስለዚህ ሰው ቅዱሳት መጽሐፍትን በማንበብ ወይም በመኖርም ጭምር ጥሩ የእግዚአብሔርን ቃል ዕውቀት ደግሞ ግሩም የሆነ ክርስቲያናዊ ምልልስ እያለው ላይኖረው ይችላል። ይሄ በዛ ውስጥ የእግዚአብሔርን ሐሳብ ምናምን በአጠቃላይ እናውቃለን። ነገር ግን ይሄ አይነት ድንገቴ የሆነ የእግዚአብሔርን ዕውቀት ቅጽበታዊ በሆነ መንገድ መካፈል የሚባለው የተለየ ነው። ምናልባት እዚሁ አንደኛ ቆሮንቶስ ውስጥ ነው ምናልባት ምጠረጥረው እንግዲህ እንዳልኳችሁ እነዚህ አይነት ነገሮች በያው ስቶሪዎችን እናይና ኤክስተርናል ጀጅመንት ነው ምናስቀምጠው ማለት ነው። ይሄ ዕውቀት ቃል ይሆንን ብለን እንላለን። ያው በዕውቀት ቃል ነው ያገለገልኳችሁ አይሉም አይደል እንዴ? እንደዛ ብለው ስለማይሉ ምንድነው የምናደርገው? ጸካስቶ ማኒፌስት ሲያደርጉ እንመለከትና probably this is what word of knowledge ማለት ይሄ ሊሆን ይችላል ብለን እንላለን። እና እዚሁ አንደኛ ቆሮንቶስ ውስጥ ሐዋርያ ጳውሎስ አንድ ነገር ያውቃል። የሚያውቅበት መንገድ ግን ተፈጥሯዊ ሊሆን አይችልም። የግድ ሱፐርናቹራል ነው። እና ይሄ ምናልባት የዕውቀት ቃል ነው ብዬ መጠረጥረዋለሁ። ምንድን ነው?
ቆሮንቶሳውያን እግዚአብሔርን የጌታን ራት በመዳፈራቸው ምክንያት ምን ብሎ ይናገራል? አንዳንዶቹ ታመዋል፣ አንዳንዶቹ አንቀላፍተዋል፣ አንዳንዶቹ ምናምን ብሎ ድንገት ምናልባት ቆሮንቶሳውያኑ ቢሰሙ ለዛ ነው እንዴ የሚሉት አይነት ነገር ለዛ ነው እንዴ? ምክንያቱም እነሱ ሰው ሞቶባቸው ቀብረዋል፣ የሆነ ሰው ታሞ እያስታመሙ ነው ምናምን ተፈጥሯዊ የሆነ ነገር ሀፕን እያደረገ ነው የመሰላቸው። ሰውየው ግን ሁኔታውን አይቶ የእንቶኔ መታመም የከሌ ማንቀላፋትን እንደምንድን ነው የተመለከተው? አዝ ዲቫይን ጀጅመንት እንደሆነ ገብቶታል፣ ተረድቷል። አንዳንዶቻችሁ እንደዚህ ነው፣ አንዳንዶቻችሁ እንደዚህ ነው። probably that's the kind of word of knowledge እዚህ ውስጥ የምናገኘው word of knowledge ይሄ ሊሆን ይችላል። ናው ከጥበብ ቃል ጋር በምን ነው የሚለየው ብዬ በኋላ ጨመር ያሉ ምሳሌዎችን ከወንጌላት ለመናገር ሞክራለሁ። ከጥበብ ቃል ጋር እንግዲህ እንደየሰው መረዳት ይለያያል። ለአንዳንድ ሰዎች ምን ብለው ነው የሚያስቡት? የጥበብ ቃልና የእውቀት ቃል አንድ ላይ የሚሰጥ ስጦታ ነው ወይም አንድ ላይ ኦፕሬት የሚያደርግ ነው ብለው ያስባሉ። ማለት ነው የእውቀት ቃል የሚባለው በቅጽበትና ድንገታዊ በሆነ መንገድ እግዚአብሔር ሪቪል የሚያደርግበት ነው፣ የመገለጥ ኤክስፒሪየንሱ ነው። ታውቀዋለህ። ከዛ ያ የምታውቀውን ነገር ኤክስኪዩት የምታደርግበት የምትፈጽምበት መንገድ ደግሞ በምን ይሆናል? በጥበብ ቃል ነው። ስለዚህ አንድ ላይ ነው መሆን ያለበት ብለው ይላሉ። ኦፍ ኮርስ ልዩነታቸው ያ ነው። የጥበብ ቃል ነው ወይ ደግሞ የሆነ ኤክስፕረስድ የሚደረግ አደራረግ ነው፣ በመንፈስ ቅዱስ አማካኝነት የሆነ አደራረግ ነው። የእውቀት ቃል ደግሞ ከመረዳት ጋር ኢንተርናል ነው፣ ያኛው ኤክስተርናል የሚገለጥ ነው። ግን ሁል ጊዜ ተጣምረው መምጣት አለባቸው የሚለው ሁል ጊዜ እነዚህ ሁለት ጸጋ ስጦታዎች አንድ ላይ ተዳብለው ነው የሚሰጡት፣ ሁል ጊዜ መምጣት አለባቸው የሚለው ላይ ምናልባት እኔ አሁን እሱ አይመስለኝም። አንዳንድ ጊዜ አንዳንድ ሰዎች ላይ የእውቀትም ቃል የጥበብም ቃል ሲመልታኒየስሊ ማኒፌስት ሊያደርግባቸው ይችላል። ለምሳሌ ጌታችን ኢየሱስ ክርስቶስ ያችን ሴት በተመለከተ ይከሷት የነበሩት ሰዎችን ኢንቴንታቸውን ተረድቷል። ፕሮባብሊም ከጀርባው የሆነ ደባ እንዳለው የተረዳ ይመስለኛል። ያቺ ምዕራፍ 8 ላይ ያለችው ማለት ነው። ወንዱን አላመጡትም ምናምን። ዋናው ጉዳይ እውነትም ለመናገር ወንዱም አይደለም ዋናው ጉዳይ፣ ልጅቷም አይደለችም። ልጅቷ ስኬፒንግ ጎት ናት። ዋናው ጉዳይ ማን ነው? ራሱ ኢየሱስ ነው ዋናው ጉዳይ። እሱን አፈር ላይ ያበሉት የፈለጉት። ነገሩን ተረድቶታል። ግን በኋላ በምንድን ነው ነገሩን ሶልቭ የሚያደርገው? በጥበብ ቃል። ከእናንተ ኃጢአት የሌለበት ምን ይበላት? ይውገራት። ስለዚህ በጌታችን በኢየሱስ ክርስቶስ የጥበብ የእውቀት ቃል የምንለው መረዳት፣ በተለይ በዮሐንስ ውስጥ ይህንን ነው ለማለት የሚያስደፍር ብዙ ነገር አለ። ማወቅ ጌታችን ኢየሱስ ክርስቶስ አውቆ የሚል በጣም ይደጋግማል ዮሐንስ ውስጥ እንደምታውቁ። አውቆ አንዳች ነገር ያደርጋልና አውቆ በጥበብ ቃል ተከታዩን ነገር ወይም ችግሩን ሶልቭ ያደረገበት መንገድ በጥበብ ቃል ነው ቢባል የሚያስኬድ ይመስለኛል። ሁሌ ጊዜ ግን እንደዛ ይሆናል ብዬ አላስብም። አንዳንድ ጊዜ የእውቀት ቃል መጥቶ የጥበብ ቃል ግን ሊጎድል ይችላል ብዬ አስባለሁ። ምናልባት ከተስማማችሁ አላውቅም፣ ግን የኔ ምሳሌ ማን መሰላችሁ? ጴጥሮስ ነው። ጴጥሮስ ሐናንያ ሰጲራን ሃንድ ላይ ያደረገበት መንገድ ነው። ጴጥሮስ የእውቀት ሐናንያ ሰጲራ አጭበርብረዋል የመጡት አውቋል። ግን ነገሩ እንዴት ነው ሃንድ ላይ ያደረገው? ሚሊተንት ነው የሆነው አይደል እንዴ? በቃ ዱብ ነው ያሉት እና የተናገረው እኔ እንደው እግዚአብሔር ፈቅዶ ነው። በቃ እግዚአብሔር በዛ ሰዓት ላይ ያንን ነገር ፈልጎ ነው። እና የጴጥሮስ መረዳት ብቻ ሳይሆን የጴጥሮስ ጀጅመንትም የእግዚአብሔር ፍላጎት ነው ብላችሁ ልትሉ ትችላላችሁ። ያስኬዳል፣ ምንም ችግር የለም። እኔ ግን ይመስለኛል የጴጥሮስ ትንሽ ለምሳሌ ምን እላለሁ መሰላችሁ? ሙሴ ቢሆን ጉዳዩን የያዘው this way end up እንዲያደርግ የሚፈቅድ አይመስለኝም እላለሁ። እና በሆነ መንገድ ሪዲምቲቭ የሆነ ነገር የሚፈልግ ይመስለኛል። ፒተር ግን በቃ የመጀመሪያው ነው ወንበሩ ላይ ሲቀመጥ ፈጫቸው። ያሳዝኑኛል፣ ባልና ሚስቱ ያሳዝኑኛል። ከዛ በኋላ እኮ ቤተ ክርስቲያን ላይ ስንት ኃጢአት እኮ እየሰራን ኖረናል። ግን በቃ ያው በእርግጥ ያንን ኮሚኒቲ ምን አድርጎታል? የጴጥሮስ ውሳኔ
አንቅቶታል፣ ደንግጧል። ይሄ እንደ እግዚአብሔር እንደዚህ የሚሰራ ከሆነ በቃ በጊዜው ተሰብስበን አይነት የሚል ሴንስ ፈጥሯል። እና ይሄን ሁለተኛው ምሳሌ ከምን ጋር ነው ማያይዘው? የእውቀት ቃል የግድ ነሰሰርሊ በጥበብ ቃል ሃንድል ላይ ይደረግ ይችላል። ሰዎች እኔ አንድ ማቀው ልጅ አለ፣ በጣም ጌታ የሚገርም ስጦታ የሰጠው ልጅ ነው። እና አንዳንድ ጊዜ ያው ስጦታው ደግሞ እንደምታውቁት እናንተ ወስናችሁ አይደል የምትለማመዱት። እስቲ ስለ ከሌ ግለጥልኝ ብለህ አይገልጥልኝ ይችላል። ደግሞ ስለሆነ ሰውዬ ደግሞ ያየኸው ሙሉ መረጃ ይሰጣል፣ ዳውንሎድ ታደርጋለህ። እና ልጁ ካፍቴሪያ ገብቶ ምንም አይገናኝ እኮ የምታስተናግደው ልጅ ጌታ በቃ ማንነቷን ይነግረዋል። እና በጣም ያው ስትኖሩበት ይመስለኛል ትደፍሩታላችሁ ይመስለኛል። እስቲ እቺ ልጅ እናስለቅሳት ይላል። ምን ሊያደርግ ነው ብለህ ታየዋለህ። ጠርቶ አንቺ ግን እንደዚህ ያለሽ ብሎ ሲያወራ በቃ ታነዋለች። የእውቀት ቃል ተሰጥቶታል። የአላ አይደለ ግን ነገሩን የሚይዝበት መንገድ ግን ያው በራሱ ማቹሪቲ ልክ አድርጎታል። ስለዚህ ምን እያልኳችሁ ነው? ለአንዳንዶች የጥበብ ቃል የእውቀት ቃል አንድ ላይ ሊሰጥ ይችላል ብለው ወይም አንድ ላይ መሰጠትም አለበት ብለው ያምናሉ። ኖት ሶ ብዬ አምናለሁ። እኔ ሁል ጊዜ ይህ ይሆናል የሚል እምነት የለኝም። ናው የእውቀት ቃልን በተመለከተ ሁሉን ምሳሌዎችን ምሰጠው ከዮሐንስ ወንጌልና በጌታችን ነው ምሰጠው። የእውቀት ቃልን እና የተናገረበት ቦታ እንዴት ተናገረው ምናምን እና ውጤቱ ምንድን ነበር? እና ይሄንን ስል ግን እንደ ፉትኖታን ነገር መናገር ጌታችን የእውቀት ቃል ያስፈልገዋል እንዴ? አምላክ አይደለ እንዴ ብላችሁ ልትሉ ይችላላችሁ። በአምላክነቱ ቢያውቅስ ብላችሁ ልታስቡ ይችላላችሁ። ኦፍ ኮርስ አምላክ ነው፣ ምንም ጥያቄ የለውም። ግን ትስጉቱን ወይም በስጋ ወራት የነበረውን ምልልስን ለመረዳት በአምላክ ላይ በፍጹም የተደገፈ በአምላኩ በአባቱ ላይ ብለን እንበላለን። ልክ በአባት ላይ እንደተደገፈ ልጅ በአምላክ ላይ የተደገፈ አምላክ ብትሉት ነው የሚሻለው። አምላክ ነው። አምላካዊ ማንነቱ እንትን አይልም። ግን አምላክ እንዳይደለ ያህል በአባቱ ላይ ምን ያደረገ ነው? ዲፔንድ አድርጎ የተመላለሰ ነው። አምላክ ነው። አምላካዊ ማንነቱ መኖሩ ነው። ይህ አይነት ዲፔንደንሱ የሚገርመው መታዘዙም ዲፔንደንሱ የሚገርመው እና በመንፈስ ቅዱስ አማካኝነት ልክ አማኞች እንደሚያደርጉት ለኛም አብነት ስለሆነ በመንፈስ ቅዱስ አማካኝነት እንደተመላለሰ እንዳገለገለ አምላክ ሆኖ ነገር ግን በአምላካዊ ረድኤት ወይም ደግሞ በመንፈስ ቅዱስ አማካኝነት እንዳገለገለ ብናስበው የተሻለ ነው ብዬ አስባለሁ። ምን ከማለት ይሄንን ያደረገው በአምላክነቱ ነው፣ ይሄን ግን አይደለም ብሎ ከማለት ነው። አምላክ ማምላክ ነው። ነገር ግን ትስጉቱ ለየት የሚያደርገው ምንድን ነው? አምላክ ሆኖ አምላኬ እያለ አምላክ ሆኖ ፈቃዱን እየፈጸመ አምላክ ሆኖ በመንፈስ ቅዱስ ኃይል በአምላክ በኃይል ኢምፓወርድ ሆኖ የተመላለሰ ብለን ብናስበው ትስጉቱን የበለጠ እንረዳዋለን። አምላክነቱንም እናጸናለን። ደግሞ ከሌሎችም ውጥንቅጦች እንዳለን እና ዮሐንስ ወንጌል ያው በቸስ አንደኛው ጭብጥ ብላችሁ ልትሉትም ሁሉ ትችላላችሁ ማለት ነው። በየምዕራፉ ይሄ ነገር ይታያል። ምን ነው የሚታየው? ኢየሱስ አውቆ እንደዚህ ያደርጋል። ምን ነው የሚያውቀው? ምዕራፍ አንድ ላይ መጀመሪያ የምታገኙት ምንድነው? ደቀ መዛሙርቱን በሚጠራበት ታሪክ ውስጥ በተለይ ደግሞ በጴጥሮስም ሆነ በናትናኤል ስቶሪ ውስጥ ይሄን ነው የምትመለከቱት። ሰዎች ገና ሲመጡ ምን ይላቸዋል? ያውቃቸዋል አይደል እንዴ? ያ ቬሪ ኢንትረስቲንግ ነው። ምዕራፍ አንድ ላይ ናትናኤልን ከናትናኤልም ቀደም ብሎ ኬፋን 42 ላይ እርሱ ግን አስቀድሞ የራሱን ወንድም ስምዖንን አገኘው ይላል። እንድሪያስ ማለት ነው። እንድሪያስ ነው ስምዖን ይዞት የመጣው እንደምታውቁት። መሲህ አግኝተናል አለው። ትርጓሜው ክርስቶስ ማለት ነው። ወደ ኢየሱስም አመጣው። ማንም ያመጣው? እንድሪያስ ኬፋን ወንድሙን ስምዖንን አመጣውና ኢየሱስም ተመልክቶ ገና ሲመለከተው ያውቀዋል። የዮና ልጅ ስምዖን ነህ አንተ ኬፋ ምን ትባላለህ? ምን እያለው ነው? ምንድን ያወቀው ከተባለ ባህሪው ምንድን ነው? በግልጽ ቋንቋ የተናገረው ነገር ምንድን ነው?
አንተ ወላዋይ ነህ ግን አሁን አለት ትባላለህ። የእውቀት ቃል ነው አይቶታል። ወላዋይ ነህ ነገር ግን ምን ትሆናለህ? እንደ አለት ትጠነክራለህ፣ አለት ትባላለህ፣ ፔትራ ትባላለህ ይለዋል። ምንድነው የምትመለከቱት? ኢየሱስ ሰዎችን አይቶ ያውቃቸዋል። ደግሞ ዝም ብሎ ማወቅም ብቻ አይደለም፣ ዝም ብሎ ያለ ጠቅላላ ዕውቀትና ግንዛቤ ብቻ አይደለም የሚያገኘው፣ ግን ምንም አይነት ነገር አለው የሰዎቹንም ማንነት ምን የሚያደርግ ነው? የሚለውጥም ጭምር ነው። ዝም ብሎ ዕውቀት አይደለም። እግዚአብሔር ለጠቅላላ ዕውቀት እስቲ የዚህችን ልጅ ታሪክ ልንገርህ ብሎ አይናገርም። ይናገራል ለጠቅላላ ዕውቀትህ አይደለም። እንደዚህ አይነት አጀንዳ የለውም። ምን ማለት ነው? ጸጋ ስጦታው ሲመጣ ራሱ ስለ ሰውም ቢሆን ስለምንም ቢሆን እግዚአብሔር አንዳችን የሆነ ዕውቀትን ሲሰጥ ምን አለው ማለት ነው? ሪዲምቲቭ ኢንድ አለው። ሰውየውን ለዋጭ ወደ ሰውየው ህይወት የሚመጣ አንዳች የሆነ በጎ ነገር አለ። ለአገልጋዩም ዕዳ ሊሆን ይችላል። አንዳንድ ጊዜ ዕውቀት ተከትሎ አገልጋዩ ሊያደርገው የሚገባ ጸሎት ሊሆን ይችላል፣ ወይ ቴክር ሊያደርገው የሚገባ ስቲዋርድ ሊሆን የሚገባውን ነገር ነው የሚሰጠው። መቼስ እግዚአብሔር እኛን አምኖ ዕውቀቱን ማካፈሉ እኛን አምኖ የሚገርም ነገር ነው። ቢካዝ ምንድነን ማቹሪቲ የለንም ምን የለንም እና የራሱን የሆነ አቅም ነው የሚያካፍልህ። ትረስት አድርጎ ያካፍላል እና በምን አይነት መንገድ ሚስዩዝ ሊሆን እንደሚችል አስበው። ልትኩራራበት ትችላለህ፣ በሌላ መንገድ ልትጠቀመው ትችላለህ። ደግሞ ያው ዘመናችን ያው እንደዛ የምታውቁት ነው። እንደዛ ልታረገው ትችላለህ፣ ብዙ ነገር ልታረገው ትችላለህ። ግን ጌታችን ግን እንዴት ነው ያደረገው? ኬፋን አወቀው። አንተ ወላዋይ ነህ፣ ወላዋዩ ምናምን እያለ ዘመኑ እንትን አይደለም፣ የሆነ ቅጽል ስም አውጥቶበት አይደለም የቀጠለው ሪዲምቲቭ ነው። ይሄንን ማመን ቀብሮ ነው አይነት ነገር ብሎ አይደለም ያለው፣ ግን ሪዲምቲቭ ነው። ናትናኤልም ሲመጣ እንደዛ ነው። ናትናኤልም ጋር ሲመጣ ናትናኤል ከወዴት ታውቀኛለህ አለው። ኦፍ ኮርስ ምክንያቱም 48 ላይ ኢየሱስ ናትናኤል ወደ እርሱ ሲመጣ አይቶ ነው የሚያውቀው። ጌታ እግዚአብሔር ይሄን ጸጋ ያብዛልን። አይቶ ምን ያደርገዋል? ሰውየውን ያውቀዋል። አይቶ ያውቀዋል። ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ኢየሱስ መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አየሁ አለው። ናትናኤል መልሶ መምህሩ አንተ የእግዚአብሔር ልጅ የእስራኤል ንጉሥ ነህ አለው። ከወዴት ታውቀኛለህ ይለዋል። አይቶ ተንኮል የሌለብህ ነህ ይለዋል። ያው ቤተክርስቲያን ታሪክ ይሄን እንዴት አወቀው ምናምን እንግዲህ እንዴት ይገናኛል ብለው ያስባሉ። ወይ ምናልባት የያዕቆብን ታሪክ ከበለስ በታች ሆኖ ሲያነብ ምናልባት ጌታ የሆነ እንዲህ አይነት ነገር መረዳት ተረድቶ አይቷል እና ያንን እያነሳለት ሊሆን ከወዴት አወከኝ ይለዋል። ምክንያቱም ተንኮል የሌለብህ ምናምን ሲባል ዘላችሁ መቼስ ይሄ ነገር አዎ ተንኮል የሌለብኝ እንዴት አወከኝ እንደዛ እኮ ነኝ አይባልም አይደል እንዴ? እንደዛ ማለት ይከብዳል። እና ምናልባት ያው ያዕቆብ አታላይ እንደዛ ስለሆነ የሱን ታሪክ እያነበበ ስለነበረ በቃ እንዴት አወክ አይነት ነገር ነው። ሁለተኛ እስራኤል የሚለውም ያዕቆብ ስም አይደለ? ያችን ሰዎች ይዙና በዛ መልክ ነገሩን ሊመለከቱት ይችላሉ። እና ዓላማው ምንድን ነው? እዚህ ውስጥ በእውነት ኢየሱስ መሲህ የእግዚአብሔር በኋላ ናትናኤል እንደሚናገረው ማለት ነው አንተ በእውነት የእግዚአብሔር ልጅ የእስራኤል መሲህ ነህ ብሎ ማናገር ነው ዋናው ዓላማው እሱ ነው። ወደ እምነት መምራት ነው፣ ሌላ ምንም አይደለም። ዋና ዓላማው ሰውየውን አይቶ ሲያውቅ ማለት ነው። ለናትናኤል መንፈሳዊ ዲዘርንመንት የሰጠው ይመስላል። ሶስተኛው ኒቆዲሞስ ነው። ኒቆዲሞስ ደግሞ ሲመጣ ተመልከቱ፣ ኢየሱስ አውቆ ምናምን አይልም፣ እቺ ፎርሙላ የላትም። ግን ኒቆዲሞስ ገና ሲመጣ እና ጥያቄዎቹን ያው እሱ እንደው አድበስብሶ ነው ሊናገር የሞከረው። አንተ መቼስ እግዚአብሔር ከእርሱ ጋር ካልሆነ በስተቀር አንተ የምታደርጋቸውን ድርጊቶች ማን ሊያደርግ ይችላል? ዙሪያ ጥምጥሙን ሲጠመጥ ሲዞር ኢየሱስ ዳይሬክትሊ ኒቆዲሞስ ይዞ የመጣውን ጥያቄ ምን አደረገው? ኮንፍሮንት አደረገው። ቀጥታ ነው ያወራው። ያወራው ሳይናገር በልብ ውስጥ ያለውን የሰወረውን ጥያቄ ምን አደረገው? አወቀው። ሰውየው እኮ የሚያወራው ምንም ፍንጭ እኮ አልሰጠውም እኮ
ገና ምን እያደረገው ነው? እያሞካሸው እኮ ነው። አዎ እውነት ነው መቼስ ከእግዚአብሔር ጋርማ ነኝ ምናምን እያልክ ነው እንድታወራ የኒቆዲሞስ ወሬ የሚገፋፋ ከእግዚአብሔር ማን የመጣው ትክክል ነው ምናምን እያልክ ነው እንድታወራ የሚገፋፋ። ነገር ግን ጌታም ጊዜ ማጥፋትም አልፈለገም። እውነት እልሃለሁ ብሎ የአይሁድን ዋና ትምክት አፈር ያበለዋል። ከዘር መወለድ ይሁዲ ያደርጋል እነሱ አይደለ በቃ እና የኪዳን ህዝብ ያደርጋል። አሁን ግን አዲስ ልደት ነው፣ አዲስ እስራኤላዊነት ነው ያለው በመንፈስ ቅዱስ አማካኝነት ነው አዲስ ዘር የሚል ኒቆዲሞስም ያው እንዳልገባው ግልጽ ነው። የተሰወረን የውስጥን ጥያቄ ምን ማድረግ ነው? ማውጣትና ምን ማድረግ ነው? ወደ እውነት እና ወደ ድህነት መምራት ነው ያደረገው። የኒቆዲሞስ ሰወረ ጥያቄ በመንፈሳዊ ህይወቱ በመንፈሳዊ አባትነቱ ለብዙ ዓመት ሲያብሰለስል የነበረውን ነገር ይዞ ነው የመጣው። ክብሩን አለ አይደለ ነጎሼት አድርጎ ነው የመጣው እና ያንን ብዙ ሳያወሩ ጌታችን አወቀ እና he laid him። በኋላም ኒቆዲሞስ እንደ ጸና ታውቃላችሁ። ምዕራፍ 7 ላይ ሟገትለት ነበር። ምዕራፍ መጨረሻ ላይ ደግሞ መስቀሉ ጋር እንደተገኘ ታውቃላችሁ። እንደዛ ነው የሆነው ኒቆዲሞስ። አራተኛ የምታገኙት ታሪክ የሰማርያይቷን ሴት ታሪክ ነው። እዚህ ውስጥም ጌታችን ይሄን ወርድ ኦፍ ኖውሌጅ የሚባል ነገርን የተገለጠበት ይመስላል። ምን ማለት ነው? ሴትዮዋን እያወራት አሁን እንደ ኒቆዲሞስ ጥያቄዋን ሳይሆን ምኗን ነው ሰውራ ያዘቿን ሚስጥሯን ሁሉ የነበራትን የጋብቻ ታሪኳን በሙሉ ወደ ኋላ ሂደህ እኮ 5 ወንድ ማግባት እኮ ቢያንስ እንደው በየአመቱ ብታገባ 5 ዓመት እንደው ትንሽ ደግሞ ዓመት ቢሰነብቱላት አለ አይደለ ዘለግ ያለ ዓመት ያለ ታሪኳን ነው የተናገረው፣ ሚስጥሯን ነው የተናገረው። ሁለት ነገር፣ አንድም ተመልከቱ እግዚአብሔር የአንድን ሰው ፋይል እንደዚህ አውጥቶ ማን ነው ፋይሉ እንደዚህ እንዲሰጥበት የሚፈልግ? እንደዚህ እንዲሰጥባችሁ ትፈልጋላችሁ እንዴ? የግል ህይወታችሁን በተለይ ሚስጥራችሁን በተለይ ደግሞ የምታፍሩበትን አይነት ታሪክ ማንም እንዲኖረው አይፈ ስለዚህ እግዚአብሔር ይሄንን አውጥ እሱ በጥበቡ እሱ በኃያልነቱ እሱ በአምላክነቱ የያዘውን የኛን ጉድ አውጥቶ ለአንድ ደካማ ሰው ሲሰጥ ምን የሚፈልግ ነው? ሪስፖንሲቢሊቲ የሚፈልግ ነው ማለት ነው። ሪስፖንሲቢሊቲ የሚፈልግ ነገር ነው እና ጌታችን የዚችን ሴት በጣም ዴሊኬት በጣም በቃ ምልህ ሲሪየስ የሚባል የህይወቷ ምዕራፍ አጥቶ ይናገራል። ዓላማው ግን ምንድን ነው? አሁንም እምነትን መፍጠር ነው። እቺን ሴት ወደ ምን ማምጣት ነው? ወደ አዲስ ህይወት ማምጣት ነው ዓላማው፣ ሌላ ምንም አይደለም። ሪዲምቲቭ ነው። ተመልከቱት። ሁሉ ጊዜ ወደ ምንድን ነው የሚያመጣው? እርሱን ወደ ማመን ወደ ተለወጠ ህይወት ወደዛ ነው የመራት እና ዕውቀቱ ሲመጣ ምንድነው የሚያደርገው? ይሄን አይነት ሱፐርናቹራል ዕውቀት ሲመጣ አንድም የሚያደርገው ነገር ምንድነው? ሰዎቹን ወደ እውነተኛ ንስሐ ወደ ምናምን ያመጣቸዋል ማለት ነው። እግዚአብሔር ብቻ የሚያውቀውን ነገር በአገልጋዩ አማካኝነት ሲገለጥላቸው ወደ ንስሐ ይመጣሉ። እግዚአብሔር ይርዳን። በአንድ በኩል ለመናገር የሞከርኩ ያለሁት ነገር ምንድነው? ጸጋ ስጦታውን ስንፈልግ ግን አብሮ ምንም እንዳለው መረዳት ያስፈልጋል፣ ኃላፊነትም ያስፈልጋል። ቢከዝ ጸጋ ስጦታዎቹን የሰጠህ እግዚአብሔር በኋላ ምንም አለው ተጠያቂነትማ ዲስትራክቲቭ ነው። እኛ ደግሞ የምንኖርበት ዘመን ምን አይነት ዘመን ነው? ስጦታዎቹ መገለጣቸውን ማን ከደበት፣ ነገር ግን ስጦታዎቹ ከማቹሪቲ ጉድለት ከከርናሊቲ ከስጋዊነት በእነዚህ ምክንያት ሚስዩዝ የተደረጉበት አገልጋይም ቤተክርስቲያንም እግዚአብሔርም የተነቀፉበት ዘመን ላይ ነው ያለነው። አሁን ያለው በጣም የሚያሳዝን እኮ 10 ብር ቦርሳዋ ውስጥ ያላትን ሴት እግዚአብሔር ለአገልጋዩ ቢያሳየው እኔ የምጠረጥረው እሱን ዝሪውና ምናምን ብሎ ሌላ አይነት አስማት ነው። እግዚአብሔር ምናልባት ችግሯን ነግሮ የሆነ አይነት በቃ አለ አይደል ወይ እንደው መፍትሄ ነው እንዲያደርግ ነው ልጁን እንትን እየነገረው ያለው። ልጁ መጀመሪያ እሱን እንዴት እንደሚያገኘው ነው የሚቋምጠው። እሱን ዘርተሽው ምናምን አይነት ነገር ብሎ ቀመር ውስጥ ሊገባ ይችላል ብዬ ጠረጥራለሁ። ምዕራፍ 6 ላይ ሁለት ነገር ቁጥር 5 እና ቁጥር 15 ላይ ሁለት ነገር ትመለከታላችሁ። ምዕራፍ 6 ቁጥር 5 ላይ ሊያደርግ የነበረውን ነገር ያውቃል ይላል።
ታውቃላችሁ። ይሄ 5000 መመገብ ታሪክ ማለት ነው። ቁጥር 6 ላይ ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትናቸው ይህን ተናገረ ይላል። ያውቃል። የሚያውቀው ነገር ሊያደርግ የነበረው ነገር ያውቃል የሚባለው እኮ ዝም ብሎ ተራ ተፈጥሯዊ ነገር አይደለም የሚያደርገው። ምንድነው የሚያደርገው? 5000 ሱፐርናቹራሊ እንደሚመገቡ ያውቃል። what's about to happen ሊሆን ያለው ነገር እግዚአብሔር ሊያደርግ ያለው የተዘረጋውን የእግዚአብሔርን የተአምራት እጅን አይቶታል፣ ያውቀዋል። ግን ደቀ መዛሙርቱን ይጠይቃቸዋል። ስለዚህ ምን አወቀ ከተባለ እግዚአብሔር ሊያደርግ ያለውን ነገር እሱም ሊያደርግ ያለውን እግዚአብሔርም ሊያደርግ ያለውን ነገር እያወቀ በኋላ ባላዛርም እንደዛ ነው የሚሆነው። የሚያደርገውን እያወቀ ይናገራል። እና አባቱ ሊያደርግ ያለውን የተዘጋጀውን ነገር ያውቃል። ከዛ በኋላ ግን ምን ያደርጋል? ሊፈትናቸው አስቀድሞ እንደዚህ ይናገራል። ይሄ በጣም ኢምፖርታንት። አንድ ጊዜ እግዚአብሔር በእውቀት ቃል ውስጥ የሚሰጠን ነገር ምን አይነት ነገር ይሆናል? የሆነ ሰውን የተመለከተ ወይ የሆነ ሚስጥርን የሆነ ጥያቄን የተመለከተ የሆነ ግለሰብና የሆነ ግለሰብን አይደንቲቲ የተመለከተ ነገር ነሰሰሪ ላይሆን ይችላል። እግዚአብሔር ራሱ ሊያደርግ ያለውን ነገር አንዳንድ ጊዜ ይገልጥላል፣ ሁኔታውን ይገልጥላል። is coming, is approaching እግዚአብሔር ሊያደርግ ያለውን ነገር በቃ is approaching ትላለህ፣ ይገባሃል። ሊሆን ያለው ነገር ይህ ነው ትላለህ። therefore ራስህም በዙሪያም ያሉትን እንዲሰናዱ ልታረግ ትችላለህ። እና በዚህ ውስጥ የደቀ መዛሙርቱን እምነት ያጠናከረ ነው። እነሱ ግራ ገብቷቸዋል። ኦፍ ኮርስ በጣም ቆቅርሽ ውስጥ ነው ያሉት። 5000 ሰው ምድረ በዳ ላይ ነው ያለው። እንዴት ብለህ ነው ይሄን ሰው ምግብ መጋብዘው? ማይሆን ነው። ሰዓቱም አይፈቅድም፣ ቁጥሩም አይፈቅድም፣ ቦታውም አይፈቅድም። ምንም ይፈቅድልህ ነገር የለም። የምታየው ነገር በሙሉ አይፈቅድም። ነገር ግን እሱም የሆነው ነገር ያውቃል። ስለሚያውቅ እነዚህ ሰዎች ስለዚህ የእውቀት ቃል ምን ያደርጋል? በእግዚአብሔር ላይ በተለይ እግዚአብሔር ሊያደርግ ያለው ነገር በህይወታችን በአገልግሎታችን ሲገባን በዚህ አይነት መንገድ መንፈስ ቅዱስ ሲያስረዳን ያረጋጋናል ማለት ነው። እሱ ጋርና ደቀ መዛሙርቱ ጋር የነበረው መረጋጋት ይለያየ። እሱ ጋርና ደቀ መዛሙርቱ ጋር የነበረው ቀመር የህይወት ቀመር ካልኩሌሽን ፊት ለፊት ያለውን ውጥንቅጥ እንዴት ማኔጅ እናድርገው የሚለው አስተሳሰብ ይለያያል። ለምን ተለያየ? እሱ ያውቃል፣ እነሱ አያውቁትም። ይህ ሁሉ ከዚህ ተሰውሮባቸው ምንድነው የምንሆነው? ተበላን እያሉ ነው። ሊያደርግ ያውቅ ነበር ይላል። እግዚአብሔር እንዲሁ በውር ድንበር ከመሄድ ያድነን። አንድ ጊዜ ፊታችን በጣም ኮምፕሌክስ የሆኑ ችግሮች ይኖራሉ። ግን እግዚአብሔር ሊያደርግ ያለውን ነገር ስናውቅ ስንረዳ ነገሩን የምናይበት መንገድ ፈጽሞ ይለወጣል። ኮምፕሌክስ ፕሮብለም ነው እኮ፣ በጣም ቀላል እኮ አይደለም። ኮምፕሌክስ ፕሮብለም በራሳችን ግን ያንን ፕሮብለም ሃንድል ልናደርገው ስንሞክር ቬሪ ታፍ ነው። እንዴት ይሆናል? የዟ ሷርን ጋር አይደል አብሮ ካሉ ሰዎች ጋር ልንነጋገር የምንችለው ያለንም ቃል የሚሆነው እንዴት ይሆናል ብለን የማይሆኑበትን በጣም የጎሉ ምክንያቶችን ነው የምንናገረው። ሰዓቱን ይኸው፣ ቦታውን ተመልክተው፣ ቁጥሩን አታይም እንዴ? ቁጥርን እኩል እንዘልቀው የማንችል ነው። በቃ እዚህ መጥፋት ነው። ከዚህ አካባቢ ወደ ተገኘው ተራራ መጥፋት ነው። ምን ታደርገዋለህ? እግዚአብሔር ይሁናቸው። ግን when that divine insight በመንፈስ ቅዱስ አማካኝነት እግዚአብሔር የሚሰጠን ዲቫይን ኢንሳይት ሲመጣ እንዲህ አይነት ችግር ወይም በህይወታችን የሚገጥሙ ሌሎች በርካታ ኮምፕሌክስ ችግሮችን እግዚአብሔር በሚያደርግበት በእግዚአብሔር እቅድ፣ በእግዚአብሔር አተያይ፣ በእግዚአብሔር ስኬጁል፣ በእግዚአብሔር አቅም እንድናየው ያደርገናል ማለት ነው። ስጦታው ያረጋጋናል ማለት ነው። ስጦታው እና እዚሁ ምዕራፍ 6 ቁጥር 15 ላይ ደግሞ ምን ይሆናል? እዚሁ ላይ ነው። እዚህ ደግሞ ቁጥር 15 ላይ በዚህ ምክንያት ከበሉ ከጠጡ በኋላ ነው። ይሄው ታሪክ ላይ ነው ያለነው። ከበሉ ከጠጡ በኋላ በዚህ ምክንያት ኢየሱስን ያነክሱ ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ይላል። አሁን ደግሞ ምንድነው የሚሆነው? መጀመሪያ ያወቀው ምንድነው? እግዚአብሔር ሊያደርግ ያለውን ያውቃል በዛ ችግር ውስጥ። ኋላ ደግሞ
ያው ተበላ፣ እግዚአብሔር አደረገ። ያ ህዝብ በላ ጠጣ። ከዛ ደግሞ ምን አወቀ? ህዝቡ ምን እያሰበ እንደሆነ አወቀ። በግድ ወስዶ ምን ሊያደርጉት ነው? ሊያነክሱት። ነጥቀው እኮ ነው፣ ነጥቀው ወስደው ሊያነክሱት እንዳለ አውቆ ደግሞ ወደ ተራራ ብቻው ምን አደረገ? ፈቀቅ አለ። ያ ይሄን አወቀ። therefore አንደኛ ያወቀው ነገር ምንድነው? ከእግዚአብሔር መንገድ ሊያስተው ያለውን ኃይል፣ የተባበረ ምክር ያንን አወቀ። ራሱን በጊዜ አስተካከለ። ባታውቅስ መሃል ላይ ብሉልኝ ጠጡልኝ ምናምን ብትል ታንከብኩ እሽኮኮ ብለው የሚወስዱ ይሄ ሞቡን ምን ታችለው ማይሆን ቦታ ራስን ታገኛል። ከሄሮድ ወታደሮች ጋር የምትጋፈጠው በውርድንብር ምን ይሄድ ከሆነ ማለት ነው። በውርድንብር ምን ይሄድ ከሆነ ማለት ነው። እና አወቀ። እግዚአብሔር ከባቢያችንን እንድናውቅ ይርዳን። በዙሪያችን ያሉ ከእግዚአብሔር ያልሆኑ ምክሮችን እንድንረዳ ይርዳን። እኛ ማንረዳቸው በእኛ ዙሪያ ላይ የሚመከሩ ይሄ አሁን እኮ ኢየሱስ ሌላ ቦታ ነው ያለው። ምናልባት ይመችስ እያንዳንዱ ሰው መካከል በእያንዳንዱ ቡድን ውስጥ ተቀምጦ ወሪያ ይመችስ እንትን አይደለም። ይሄንን አውቆ ምን አደረገ? ዊዝድሮ አደረገ። እግዚአብሔር የእውቀት ቃል ያብዛልን። ይሄንን ስጦታ ይስጠን። መንፈሳዊ ጥበቃ ሆነለት። ራሱን ጠበቀው። በዚህ አይነት መለኮታዊ መቻል እግዚአብሔር ልጁ ምን አደረገው? ልጁም ታዛዥ መንፈስ ቅዱስ ይሄን ምሪት ሲሰጠው እስቲ እንደምታረጉኝ አቃለሁ ግን እስቲ እንደዚህ አይነት ነገር ውስጥ አላለም። ግን አቮይድ አደረገ። ምናልባት ወደ ኋላ ከተመለሰ ምዕራፍ 2 ላይ በነገራችን ላይ እንደዛ ነው። ህዝቡ አመኑበት ይላልና ዮሐንስ ነገር ግን ምን ይላል? ምዕራፍ 2 ቁጥር 25 ላይ ወደ ኋላ ብትመለከቱ ነገር ግን በፋሲካ በዓል በኢየሩሳሌም ሳለ ያደረገው ምልክት ባዩ ጊዜ ብዙዎች በሱ አመኑ። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ስለነበረ ስለሰው ማንም ሊመሰክርለት አያስፈልገውም ነበርና አይተማመንባቸውም ነበርና ይላል። በጣም ብዙ ሰው እኮ ገደል የሚገባው ሰው አምኖ ነው አይደል እንዴ? በተለይ ሰው ይሄንን ያክል ታምራት ምናምን ብለው በቃ ይመስላል እኮ ሰው የሚናገረው ነገር በዙሪያ የሚያሳየው ነገር በቃ እነዚህ ሰዎች ልባቸውን ሰጥተውኛል፣ አምነውኛል ምናምን ብለህ ስንት ነገር ታቀዳለህ እኮ። ያ ሁሉ ጀማ አይቶት ያውቀው ነበር እና ምን አይተማመንበትም ነበር። ይሄ እንደው ዝም ብሎ ስኬፕቲካል መሆን አይደለም። አንዳንድ ሰዎች በባህሪያቸው ጠርጣሮች ናቸው። ሰውን በርቀት መያዝ ነው ምናምን የሚል ስልት አላቸው። እንደዛ አይደለም። ይሄ በመንፈስ ቅዱስ አማካኝነት ምን ማድረግ ነው? የህዝቡን ስታንስ ያውቀዋል፣ አሰላለፋቸውን ያውቀዋል። እነሱ እኮ የሚልኩት ሲግናል እኮ ሌላ እኮ ነው፣ ተቃራኒ እኮ የሚልኩት። እግዚአብሔር ካንተ ጋር አለን አመንብህ ምናምን ሽርብትን እያሉ ነው ያሉት። እና ይሄ እንዴት እንደ አገልጋይ እንደሚያተርፍ ተመልከቱ። ይሄ እንዴት ሰው እንደሚያተርፍ ተመልከቱ። ምክንያቱም ልባችሁን ርፍ ብታደርጉባችሁ ይክዳችኋል። ዴን ሁለት ሞት ነው። ግን ከመጀመሪያም ስለሚያውቅ በኋላ ይሄው ህዝብ ስቀለው እንደሚል ያውቃል። ይሄው ህዝብ የሆነ ሰዓት ያመነ መስሎት ትንሽ ወሬውን ሲቀጥል ምን ማለት ነው ምናምን ብሎ የሆነ ድንጋይ እንደሚያነሳ ያውቃል። ዴርፎር በወሬው ሙቀት በባኬን ፎርስ ባለው አላር ሪአክሽን በዛ ነገር ግን በመንፈስ ቅዱስ አማካይነት ሰዎችን ያያቸዋል እና ያመነውንም ያውቃል። እንደነ ሰማርያዊቷ ሴት አይነት ያመነውን ያውቃል። ከነሱ ጋር ከሷ ጋር ጊዜ ቢያሳልፍ ይሻለዋል ከሞቡ ጋር በሚያሳልፍ። ምክንያቱም ያውቃል ዋላይ እንደሆነ ያውቃል። ለምን ከዛ ጋር ይታገላል? የት ማንጋ ጊዜ መፍጀት እንዳለበት ያውቃል። ይሄንን ያስቻለው ያው የመንፈስ ስጦታ ነው። ከዚህም የከፋው ይሁዳ አሳልፎ እንደሚሰጠው ያውቃል። ይሄንን ተመልከቱ እናንተ ምዕራፍ 6 ማብቂያው ላይ ምዕራፍ 6 ቁጥር 64 ላይ ምዕራፍ 13 ከ10 እስከ ምናምን ላይ ያውቅ ነበር። ብዙ ሰዎች እኔ ምናልባት ይሄንን እናንተ ልትናገሩ ይችላልሽ በጣም ትረስት ያደረጋችሁት ሰው እኔ እንደዛ እንኳን ገጥሞኝ ያውቅ እንደዛ አይነት ስቶሪ የለኝም። እኔ ግን በጣም ትረስት ያደረጋችሁ ሰዎች ቢትሪ አድርጓችሁ ሰው አንድ ፓስተር እንደዚህ ላይ ነበር
በእባብ የተነደፈ የሆነ አባባል አለ፣ በልጥ ይደነግጣል እንደዛ ይባላል። በእባብ የተነደፈ በልጥ ይደነግጣል ይላል። እና ምንድነው የሆነው? በጣም ትረስት የሚያደርጋቸው ሰዎች እንትን ስላሉት አላር ቢትሬይ ስላደረጉት በኋላ በጎና ገራገርም ሰው በዙሪያው ሲመጣ አያምንም። ይሁዳ እንደዛ እኮ ነው። ይሁዳ ትረስትድ የምትሉት አለ አይደለ? አብሮት የቆየ ምናምን አይነት ሰው ነው። የይሁዳ ክህደት በእውነት ጌታ እንደ ሰው ቢሆን ምን የሚያደርገው ነው? ልቡን የሚሰብረው ነገር አምኖት እኮ በደው አቅርቦት ሳንቲም የሚያዝ ብሎት ምናምን እኮ በደንብ እኮ ለሁሉ የሰጠው ነው። ግን አስቀድሞ ምዕራፍ 6 ላይ ይነግራል፣ ምዕራፍ 13 ላይ ይነግራል፣ ምዕራፍ 18 ላይ ያውቋል። ስለሚያውቁ ምንም እንደውም ሂድና የምታደርገው ላድርግ ይለዋል። ያኛው ይሁዳ ነው የሚያሳዝነው ይሁዳ ነው። በዚህ ስቶሪ ውስጥ ኢየሱስ ሲጎዳ ሲሰበር አትመለከቱ። በቃ ስለዚህ ሰው ያስባል እና የዚህ ሰውዬ ክህደት በሌላው ላይ የሚያመጣው ጣጣ ምንድነው ብሎ ያንን ነው ማኔጅ ስለማድረግ የሚያስበው እንጂ የይሁዳ ክህደት በኋላ የሚፈጥረው ክራይሲስ ምናምን እሱ ደግሞ በዛ ክራይሲስ ተጠልፎ የወደቀ አለመሆኑን ማስረዳቱ ላይ ምናምን ነው ትኩረቱ ያለው እንጂ ያ ክራይሲስ ዳይሬክትሊ እሱን አፌክት አድርጎት ልቡ ተሰብሮ ካድከኝ ይሁዳ አንተ ምናምን እንደዚህ ነገር እኛ እንደዛ ነን። በቃ እኛ እንደዛ ነን። ሰው በቃ አላምንም ትላለህ። ከዛ በኋላ ሰው አላምንም። እግዚአብሔር ይህንን ስጦታ ይስጠን። ሌላ አሁን የእግዚአብሔርን ቃል ስንነጋገር ወይም ስጦታ እንደው ታሪኩን መዘከር ብቻ አይደለም አላማችን። ግን አንዳንዶቻችንን በዚህ ስጦታ እንዲያድነን ነው፣ ከልብ ስብራት እንዲያድነን ነው። አንዳንዶች አለ አይደለ በዚህ ስጦታ በወንጌል መምራት ያለብን እንድንመራ የእግዚአብሔርን የተዘረጋ እቅድ እንድንረጋጋ በዚህ ስጦታ እግዚአብሔር በሕይወታችን ሊሰራ የሚገባውን ነገር አውቀን ተዘጋጅተን እንድንጠብቅ ነው። በጣም ብዙ ምሳሌዎች የአልዓዛርን ተመልከቱ። አልዓዛር በጣም የሚወደው ነው። አልዓዛር መሞቱን ጌታ ቀድሞ ባያቅ ኖሮና ሲደርስ ቢነግሩት ደርሶ ራሱ አልቅሷል። እውነት ለመናገር ደርሶ ለቅሶ ላይ ካለቀሰባቸው እንትኖች አንዱ በቃ ታወከ። የሚያደርገው ያውቃል እኮ ከ3 ቀን በፊት ያውቃል። ደርሶም ደግሞ እንደሚያደርግ ያውቃል። ደርሶ ራሱ ታውቃ ያለቀሰበት ነገር ነው። ግን ማወቁ በቃ ልዩነቱ ታያላችሁ። እና የሚጨነቀው ምንድነው? ደቀ መዛሙርቱ በኋላ ሲመጣ ሲከናወን ታምራቱ ሲሆን እንዲያምኑ ነው የሚነግራችሁ። አስቀድሜ የምነግራችሁ ለዚህ ነው ይላል። አውቆ ግን ይላል አይደል? እንደዛ አይደል የሚለው? አልዓዛርን በተመለከተ 11 ማየት ይችላልላችሁ። አውቆ አልዓዛር ሙቷል አንቀላፍቷል ይላቸው። እነሱ ያው እንደዚህም እየተነገራቸው አያውቁም። ግን አስቀድሜ በነግራችሁ እንድታምኑ ነው ብሎ ይናገራል። የአልዓዛር ነገር ለጌታም ለራሱ ነው፣ የቅርብ ወዳጁ ነው። ለደቀ መዛሙርቱም ደግሞ ምን የሚፈጥር ነው? እምነትን የሚፈጥር ነው። በጣም እንደው እግዚአብሔር በእውነት በግል የመንፈስ ቅዱስ በውስጣችን ያለ መንፈስ ይህን ስጦታ ቢያበዛልን በብዙ ያተርፈናል። በብዙ ያተርፈናል። በብዙ ይጠቅመናል። መጨረሻ ላይ 18 ላይ ስለሚደርስበት ነገር ምን ብሎ ይላል? አውቆ እና እግዚአብሔር በዚህ ስጦታ የሚሰጥህ ነገር የሚያደርገውን ታምራትና ምልክት ምናምን አይደለም ብቻ አይደለም የሚነግር። ልክ እንደ ምዕራፍ 6ቱ የሚሆነውን አውቆ ሲል ታምራት እንደሚሆን አውቆ አይነት ነገር ነው። እሱ ብቻ አይደለም። አንዳንድ የሚሆነው ምንድነው? መስቀል ከፊት እንደሚጠብቅህ አውቆ ይላል። ከፊት የሚጋረጠውንም መከራ እንድታውቆ ያደርጋል መንፈስ ቅዱስ። ስለዚህ በዝግጅት ይሄ እንደው አንዴ እንዲህ አይነት ነገር እኔ ገጥሞኛል። የሚገርማችሁ እንዴት ነው የሆንኩት? ከእናቴ ጋር ተቀምጬ አንድ አብረን ያደገን ልጅ አለ። እንትን ነን ያው እንደ ቶም ኤንድ ጄሪ ነገር ነን። እኔ ጄሪው ነኝ እሱ ቶም ነገር ነው። እና አላርለ ሁሌ እንትን ምን ሻኮት አይነት ነገር እንደዛ ነገር እና አንዴ ግን ማድረሰው ልምምድ አለኝ። ምን አይነት ልምምድ ነው? ከእናቴ ጋር ተቀምጬ እንደዚህ ሳሎን ቤት እያወራን
የሚገርማችሁ እሱ ወንድሜ ነው የምለው እሱ ውጭ በረንዳ ላይ ቆሞ የሚያስበውን ሀሳብ በሙሉ አውቀዋለሁ። የሚያስበው ሀሳብ ልክ እንደው ሀሳቡ እኔ ላይ ተገልብጦ እንደመጣ ማለት ነው። እና ያው የሚያስበው ይሄ ነው ብዬ አልላችሁም፣ ግን ጥሩ በጎ አይደለ ነገር ነው የሚያስበው። እና በጣም በቁጣ እየተሞላ ነው የሚያስበው። የሆነ አይነት ነገር ሀፕን ያደረገ ከእኔና እናቴ የምናወራው ሌላ ወሬ ነው እውነት ለመናገር። በኋላ ተነሳውና ወዲያውኑ ያው ግጭት የሚፈጠር መስሎኛል። ተነሳውና ሳልፍ ምንም አልሆነ፣ ዝም ብዬ ሀሳብም መሰለኝ። በነጋታው ግን በቃ ፈነዳ። አንተ ድሮ ምናምን ተብሎ አለ አይደል ሴራ ስታሴርብኝ ምናምን ብሎ ያንን የገባኝን ነገር በሙሉ ትላንትና እንደዚህ ብሎ ግጭት ዘረገፈውና በቃ አስቀድሜ ያወቅኩትን ነገር እና የዛን እንደመጣላትም ነገር አለኝና ከዛ ደግሞ ቀድሜ ማወቄ ታዲያ አሁን ለዚሁ ነው እንዴ ምናምን ብዬም እንደ ራሴን ደግሞ እንትን ለማለት ነገር ሞከርኩ። ምን ልላችሁ ነው? እግዚአብሔር ይሄን ነገር በህይወታችን ሲያመጣ ምን አለው? ሪዲምቲቭ ነገር አለው። አስቀድሞ እግዚአብሔር ይሄን ማወቁ ከአንዳች አይነት መከራ ሊጋርደን፣ ከአንዳች አይነት የልብ ስብራት ሊጋርደን፣ በእርሱ መተማመን ሊፈጥርብን፣ ሰውን ነገሮችን ወደ ድህነት ወደ ንስሐ እንድንመራ፣ የሰዎችን እንቆቅልሽ እንድንፈታ፣ የሰዎችን ታሪክ ስም እንድንለውጥ፣ በሰዎች ውስጥ እምነት እንድንፈጥር ሪዲምቲቭ ነገር ነው። ግን ይሄ እውቀት ሪስፖንሲብሊ የማንጠቀመው ከሆነ ደግሞ በራሱ ልክ አደጋ አለው። እግዚአብሔር ይርዳን።